በተለይም ደግሞ ከ2010 በኋላ ያለው ህወሓት ጥቅመኝነትን የሚያስቀድም ወደ ራስ ሰልፍ ፎከስድ የሆነ ህወሓት ነው ዛሬም ትላንትናም ሲያደርገው የነበረው የራሱን የፖለቲካዊ ችግር ወደ ህዝቡ ያመጣውና ህዝቡን መደበቂያ ነው የሚያደርገው ከጦርነቱ በፊት ይላሉ እነዚህ ሰዎች የህወሓት ሰዎች ከጦርነቱ በኋላ እንኳን የትግራይ ህዝብ ምንድነው የሚበጀው የሚለውን ሰከን ብሎ ቆም ብሎ ማሰብ ያለመቻል በርግጥም የትግራይ ህዝብ ተበድያለው ማለት ይኖርበታል ጤና ይስጥልን የምንወዳችሁ ተመልካቾቻችን ከሐሳብ ሚዲያ ሐሳብ ዴሊ እነሆ ተጀምሯል ያልፋል አሻግርና ይድነቃቸው ተሾመ ቆይታ እናደርጋለን እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን ያፊ እንዴና አለኝ መስገን እንዴ ሳምንቱ እንዴት ነበር ጥሩ ነበር ሸጋ ነው ተመስገን ባሳለፍነው ሳምንት በርካታ ጉዳዮችን የሰማንበት ነበር በተለይም ጥሩ ጉዳዮችን ሰምተን ያለፍንበት ነበር የተለያዩ ሹመቶች ነበሩ የተለያዩ እንቅስቃሴዎች ነበሩ በኢትዮጵያም ባለም አቀፍ ደረጃ መልካም የሚባል ዜናዎችን መረጃዎችን ስናቀርብ ነበርና ሳምንቱም መልካም እንዲያደርግልን ምኞታችን ነው በጣም እንመኛለን ወደ ማማመቂያ ጉዳይ እንለፍና ለቱ ዋናው አጀንዳችን እናልፋለን መልካም እንግዲህ ወደ ስቱዲዮ ከመግባታችን በፊት የሰማናቸው አንዳንድ ጉዳዮች አሉ ለማማመቂያነት የመረጥናቸው ጉዳዮች አሉ ከሰሞኑ እንግዲህ እንደምታውቀው እንዳስተዋልነውም ጭምር ይርነይ የተለያዩ ሹመቶች እየተሰጡ ይገኛሉ በተለይም ደግሞ ትግራይ ክልል አካባቢ ላይ በስልጣን ላይ የነበሩ በጊዜ አስተዳደሩ አካባቢ ላይ የነበሩ ሰዎች አሁን ወደ ፌደራል መንግስት ስልጣን የመምጣት እድልን እያገኙ ነው የሚገኙት ባለፈው ሳምንት እንደምታስታውሰው ጌታቸው ረዳ ከጊዜ አስተዳደርነት ፕሬዝዳንትነታቸው ካስረከቡ በኋላ ወዴት ሄዱ ይሆን እንደው ምን አይነት ስልጣን ይሰጣቸው ይሆን ተብሎ ሲጠበቅ የተሰጣቸውን ኃላፊነት እናስታውሳለን ዛሬ ደግሞ ማለዳውን የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንደያ ገብረ ህይወት ወደ ፌደራል መንግስት መተው ሹመት ተሰጥቷቸዋል በተለይም ደግሞ በትምህርት ሚኒስቴር ውስጥ የአማካሪ ሚኒስትር ደኤታ በመሆን መሾማቸው ከጠቅላይ ሚኒስትር ጽህፈት ቤት የሰማነው መረጃ አለ ፕሮፌሰር ክንደያ ከመሾማቸው ቀደም ብሎ የትግራይ ክልል ውስጥ ጊዜ አስተዳደር ውስጥ የማህበራዊ ልማት ሴክሬታሪያት ካቢኔ ኃላፊ በመሆን አገልግሏል እንደሚታወቀው በትግራይ ክልል በተለይም በመቀሌ ዩኒቨርሲቲ ውስጥ በመምህርነት እንዲሁም ደግሞ የዩኒቨርሲቲው ፕሬዝዳንት በመሆን አገልግሏል በቆይታቸው በአካዳሚ ህይወታቸውም ጥሩ ነገር አላቸው ከሚባሉ ሰዎች መካከል አንደኛው ናቸው የህወሓት እንቅስቃሴም በተለይ ይሄ አንጃ ከተፈጠረ በኋላም ከነ ጌታቸው ረዳ በኩል ሆነው የራሳቸውን ተጽዕኖ ሲያሳርፉ ከነበሩ ሰዎች መካከል ፕሮፌሰር ክንደያ አንደኛው ናቸው በትምህርቱ ጥራት ላይ እንደምታውቀው በፕሮፌሰር ብርሃኑ ነጋ አማካኝነት የተጀመረው የተለያዩ የሪፎርም ስራዎች እንዳሉ ይታወቃልና እሳቸውም ወደዚህ መድረክ ማምጣታቸው ትምህርቱ ላይ ራሱ የሚጨምረው ነገር አለ ተብሎ ይታመናል የሚጠበቅም ነው የቆዩትም ትምህርት ዘርፉ ላይ ስለሆነ ያው መቀሌ ዩኒቨርሲቲ ላይ መቀሌ ዩኒቨርሲቲ ተማሪዎች ያስታውሷቸዋል እርሳቸውን በተለይ ደግሞ ከ2010 ወዲህ ባለው ጊዜ ከዛም ቀድሞ በነበረው ያስተዳደር ሁኔታ ላይ በጣም ብዙዎች መቀሌ ዩኒቨርሲቲ ውስጥ ያስታውሷቸዋልና እንግዲህ መልካም የሥራ ዘመን እንዲሆንላቸው ነው የምንመኘው ለፕሮፌሰር ክንደያ ይርኔ እንደዚህ አይነት ሹመቶች በተለይ ባለፈው ጊዜ እንግዲህ ታስታውሳለህ የሁለቱ ዓመት ጦርነት ብዙ ነገሮችን ነው ይዞብን የመጣው በተለይም ደግሞ በህወሓት መካከልና እዚህ ፌደራል መንግስቱ መካከል ያሉ የስልጣን ያለፍነት ሰዎች ላይ ይደረጉ የነበረው የቃላት ልውውጦች በተለይ ከትግራይ ወደዚህ ወረወረ የነበሩ የቃላት ልውውጦች ቀላል የሚባሉ አልነበሩም እነዛ ነገሮች እየተካረሩ ሄደው ወዴት እንዳደረሱን የምታስታውሰው ነገር ነው ከዛ የፕሪቶሪያ ስምምነት መጣ የፕሪቶሪያ ስምምነት አንድ ዋነኛው ዓላማ እንዲህ የሚጠቅሙ ለሀገር የሚጠቅሙ ለአስተዳደር የሚጠቅሙ የተሻለ የእውቀት አቋም ያላቸውን ሰዎች ወደዚህም የማምጣት ወደ ፌደራል መንግስት ወደ አመራርነት ቦታው ክልሉ ላይም ቢሆን የአመራርነት ቦታው ላይ የማድረግ ዋነኛ ሚናም ጭምር ይዞ መጥቷል እንግዲህ ቀደም ሲልም ጠቅሰናል የአቶ ጌታቸው ረዳን ስልጣን ታስታውሳለህ አሁን ምንድነው ዋነኛው ነገር የተለያዩ ማህበራዊ ትስስር ገጾች ላይ ሐሳቦችን እየተመለከትን ነበር ምንድነው የሚባለው የሰው ልጅ ምንም ገጠመው ምንም ህይወት ይቀጥላል ይባላል አይደል አሁንም ልክ እንደዛ ነው ህይወት ይቀጥላል
የሚጠቅም ሰው ወደሚጠቅም ቦታ ይመጣል ዞሮ ዞሮ ያ ሰው ለሀገር ለህዝብ ለወገን ፍቅር ካለው የማገልገል ስሜት ኃላፊነት ምን ያህል ጠቃሚ ነው የሚለውም ወሳኝነት አለው በዛ መልኩ እንግዲህ የተለያዩ ኃላፊነቶችን እየተሰጡ ያያየን ነው ከዚህ በኋላም በተለይም ደግሞ ከትግራይ አካባቢ ላይ በጣም በርካታ ለህዝብ የሚጠቅም ዕውቀት ብቃት አምሮ ያላቸው አሉ በጣም በርካቶች አሉ እነርሱ በቀጣይም የተለያዩ ኃላፊነት ቦታዎች ላይ እናያቸዋለን ብለን ተስፋ እናደርጋለን የፕሮፌሰር ክንደያም ስልጣን ከዚህ ጋር የተሰጣቸው ኃላፊነት ከዚህ ጋር በተያያዘ ለሀገር እጅጉን የሚጠቅም ስለመሆኑ ልብ ሊባል ይገባል በተለይም ደግሞ የትምህርት ስርዓቱ ላይ የቆዩ ሰው ናቸው እርሳቸው ትምህርት ስርዓቱ ላይ በቆዩበት ሂደት ውስጥ ደግሞ የትምህርት ስርዓቱን የማስተካከል የመምራት ብቃት አላቸው ልምዱም አላቸው ስለዚህ ፌደራል መንግስቱ ላይም ያንን በአግባቡ ይወጣሉ ብለን ተስፋ እናደርጋለን የፌደራል መንግስቱም እየሄደባቸው ያላቸውን ርቀቶች ማነቅ ተገቢ ነው በተለይም ደግሞ መቀሌ መሽገው የነበሩ የተለያዩ ምሁራንን ወደ ፌደራል መንግስቱ አምጥቶ እንዲሰሩ መደረጉ መልካም ጅምር ነው ከዚህ በኋላም እንግዲህ የምንጠብቃቸው ነገሮች ይኖሩናል የዛሬው አብይ ጉዳያችንም በክልሉ የፖለቲካ ሂደት ህወሓትን የሚመለከት ይሆናልና እንደዚህ አይነት ጉዳዮች ተቀራርቦ መስራት ሀገርን ያሳድጋል ይቀይራል የሚል ሐሳብ ስላለን ነው የዛሬውን ሹመት በደንብ ያነሳ ነው እውነት ነው እሺ ወደ ዋናው ጉዳያችን እንለፍ አይደል አዎ ይቻላል የተወደዳችሁ ተመልካቾቻችን ሐሳብ ዴሊን እየተከታተላችሁ ትገኛላችሁ በሐሳብ ሚዲያ አሁንም አብራችሁን እንድትቆዩ እንጋብዛለን ከመሸጋገሪያ በኋላ ተመልሰን እንመጣለን ተመልሰናል ተመልካቾቻችን ያልፋልና ይድነቃቸው ሐሳብ ዴሊን እየመራን ቆይታ ያደረግን ነበር ቀደም ሲል ስለ ፕሮፌሰር ክንደያ ሹመት አነሳን ወደ ትግራይ መለስ እንላለን ብለን ነበር ያው ብዙ ጉዳዮቻችን ወደዛ አካባቢ ይሄዳሉና ሰሞኑን ስለሚያሳስበን በጣም አሳስበን ስለሚያሳስበን ህወሓት የሰጣቸው መግለጫዎች አሉ ከህወሓት አባላቶች ከዚህ ቀደም የነበሩ አባላቶች ስለ ህወሓት ውድቀት ምን ያህል ህወሓት የሞት አፋፍ ላይ መሆኑን የሚያመለክቱ መረጃዎችን ሲያጋልጡ ምስክርነት ሲሰጡ እየሰማን ነውና አሁንም ህወሓት ካለፈው ስህተቱ ትምህርቱ ሳይማር ወደ ሌላ የጦርነት አዙሪት ውስጥ የሚወስድ ሊችልም እንደዛ የሚያሳይ መግለጫ አንስቷልና መቼ ነው ከትላንት ወዲያ ነው ይሄንን መግለጫ ያወጣው ግን ምንድነው የመግለጫው ዝርዝር ይዘት በተለይም ደግሞ ከፌደራል መንግስቱ ጋር በተያያዘ ስለ ጊዜያዊ አስተዳደሩ የነበረውን ያለፈውን ጊዜያዊ አስተዳደር በተያያዘና እንዲሁም ደግሞ ከፕሪቶሪያው ስምምነት አፈጻጸም ጋር ተያይዞ ያነሳቸው ጉዳዮች አሉ እንደው ይህንን ነገር ከመተንተናችን በፊት መግለጫው ላይ ምን ተነሳ የሚለውን እንመልከት እንግዲህ በዋናነት በትግርኛ ቋንቋ ነበር ይሄ መግለጫ የወጣው እኛ በአማርኛ የተገለበጠውን መግለጫ አግኝተናል ከእርሱ ጋር ተያይዞ እንግዲህ በተለይም ደግሞ የፕሪቶሪያው ስምምነት ላይ እንደው ስናነሳው እኛ ከዚህ በፊት በተለይም ደግሞ የጦርነት ወቅቱ ላይ እኔ በግሌ አንድ ትንሽ የማይዋጥልኝ ነገር አለ የትግራይ ክልል ከዛ የፌደራል መንግስት ነው እንጂ የኢትዮጵያ መንግስትና የትግራይ ክልል አይባልም እንደዛ ሁለት መጣርሶች አሉ ሁለቱ ነገር ላይ አሁን እዚህ መግለጫ ላይ መግለጫውም በይፋ እንደዛ የሚል አገላለጽ ነው ያለው ህወሓትና የኢትዮጵያ መንግስት የሚል አገላለጽ አለው ህወሓት ከፌደራል መንግስት ጋር ህወሓት አንድ ራሱን የቻለ አካል ነው አይደለ ራሴን ችያለኝ የሚል አካል ነው የት ነው የሚገኘው ትግራይ ክልል ውስጥ ነው የሚገኘው ትግራይ ክልል የኢትዮጵያ አካል ነች ትግራይ ክልል በማን ነው የሚመራው በፌደራል መንግስት ነው የሚመራው አይደለ እንግዲህ የህገ መንግስቱ መዋቅርም እንደዛ ነው የሚያሳየን እንደዛ ነው ይርኔ እዚህ ላይ መግለጫው ላይ አሁን ትንሽ እሷ ነገር ስለጎረበጠች ነው እኛ እንዴት አድርገን እንግለጸው ብዬ ስለ ይሄ ነው ትክክለኛው አገላለጽ ሊሆን የሚችለው ይሄ ነው ብቻ ምንድነው የሚለው መግለጫው ላይ የፕሪቶሪያን ስምምነት ያነሳል እሱን ያደንቃል ዘላቂ ሰላም ያስፈልጋል የሚል ነገር ያነሳና ነገር ግን የፌደራል መንግስት የትግራይን ህገ መንግስታዊ መብትና ባለቤትነት እንዲሁም ስርዓት እየጣሰ ነው የሚል ወንጀላ አዘል ሐሳብ
ይዞ ነው የተመለከትነው። እንግዲህ ማዕከላዊ ኮሚቴው ሲል ያነሳል እዚህ ላይ የህወሓት ማዕከላዊ ኮሚቴ ሲል ያነሳል። የህወሓት ማዕከላዊ ኮሚቴ በፕሪቶሪያ ስምምነት ላይ መሻሻል ያለባቸው አካሄዶች አሉ ሲል የሚያነሳቸው ነጥቦች አሉ። ሁለቱ ፈራሚ አካላት ሲል ይጠቅሳል። ያው የህወሓትና የፌዴራል መንግስቱ ተወካዮች ናቸው ይሄንን የፈረሙት እንግዲህ እነሱን ለማለት ነው። ሁለቱ ፈራሚ አካላት በፖለቲካ ውይይትና በስምምነት የፕሪቶሪያን ስምምነት ለማክበር በጋራ መስራት ይኖርባቸዋል ሲልም ያነሳል። እንደ ሁልጊዜው እኛ ፍቃደኛ ነን የህወሓት የዚህ የፕሪቶሪያን ስምምነት ለማክበር ፍቃደኛ ነን ሲል ያነሳል። ግን እንደዚህ ብሎ ይጠቅስና የሰላም ሂደቱ በትክክል ተግባራዊ እንዲሆን የፌዴራል መንግስት እየተባበረን አይደለም ሲል ነው ወንጀላውን እያነሳ ያለው። እንግዲህ ጥቅል ሐሳቡን ነው እያነሳን የምንገኘው ይርኔ ህወሓት አሁንም ሙሉ እምነትና ሰላምን ሊያረጋግጥ እንዲሁም ወደ ልማትና ዲሞክራሲ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያ የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ ነው የሚል እምነት አለኝ ሲል ያነሳል። ይሄን ግን ተግባራዊ እንዳይሆን እኔ እንዲህ አይነት እምነት ይዤ የፌዴራል መንግስቱ እኔን የመሰለ እምነት የለውም ሲል ነው ወንጀላውን የሚያነሳውና ይሄንን ስንመለከት ይርኔ በትክክልስ እንደው ወደ ሰላም መንገዱ እንዲሄድ እያደረገ እየገፋ ያለው አካል የትኛው ነው የሚለውን ጥያቄ እናነሳለን። ከጥያቄው በፊት ሁለት ትኩረት የሳቡኝን ነጥቦች ላንሳ ከመግለጫው ጋር በተያያዘ። አንደኛው የትግራይ ክልል ጊዜያዊ አስተዳደር ሙሉ በሙሉ በመዋቅሩ የተጣለበትን ኃላፊነትና ተግባር በአግባቡ እንዲወጣ እኛ አመራሮቻችን ህዝባችንም ጥሪ እናቀርባለን የሚል ነገር ያነሳል። ማለት ከዚህ ቀደም የነበረበት ሂደት ምንድነው? የትግራይ ክልል ጊዜያዊ አስተዳደር ራሱ እንዳይከበር በክልሉ ዘላቂና ሰላም እንደዚህ የመልካም አስተዳደር ችግሮች እንዳይፈቱ የህግ መንግስት ጋር ተያይዞ የህግ የበላይነት እንዳይከበር ያደረገ የሚገኘው ራሱ ህወሓት ነው። አሁንም ደግሞ ሌላ የትግራይ ጊዜያዊ አስተዳደርን በተለይ ባለፉት 2 ዓመታት የነበረውን አስተዳደር በህዝብ ኮንፈረንስ የተሰጠውን ተልዕኮ አልተወጣም በሚል ሲወቅስ ይስተዋላል። እንዳይወጣ ካደረጉ አካላት መካከል ደግሞ አንደኛው ህወሓት እንደሆነ ይታወቃል። ማዕከላዊ ኮሚቴው ከዚህ ቀደም በህወሓት አንጃ ትልቁ ለመካሰስም ትርምስም እንዲፈጠር ያደረገው አሁን ያለው የህወሓት ማዕከላዊ ኮሚቴ እንደሆነ ይታወቃል። ይህ ኮሚቴ ደግሞ በክልሉ ለሚፈጠሩ እያንዳንዱ የሰላም እጦት፣ የመልካም አስተዳደር ችግር የትግራይ ክልል ግዛታዊ አንድነቱን እንዳይጠብቅ ያደረገ ከሚገኝ አካል መካከል ይህ ተጠያቂና ግንባር ቀደሙ ነው። አሁንም ደግሞ ስለ ጊዜ አስተዳደሩ መከታ ጠባቂ እኔ ነኝ እያለ ይገኛልና አሁንም የህወሓት ጣልቃ ገብነት በጊዜ አስተዳደር ውስጥ የሚያሳይ እንደሆነ ማሳያ ነጥብ ነው ብዬ አስባለሁ። ሌላኛው ደግሞ ሌላው ካነሳቸው በመግለጫው ካነሳቸው ነጥቦች መካከል ህወሓት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያው ስምምነት ነው ይላል። አዎ የፕሪቶሪያው ስምምነት እንደሆነ ይታወቃል። ነገር ግን ብቸኛው ገመድ ሲል የገለጸው ሌላ እኔ እናንተን የሚያገናኝ አካል የለም ማለት ምንም ሌላ ዝርዝር ጉዳይ የለንም። እኛ ውላችን ፕሪቶሪያና ፕሪቶሪያ ስምምነት ነው። ይሄም ደግሞ አልታዘዝም የሚል ነገር እንደሆነ እኛንን ፍላጭ ቆራጭ የሚል ነገር እንደሆነ ማሳያ ነው የሚል ነገር አንዳንድ ሰዎችም ሲጽፉ ተመልክቻለሁ። በአጠቃላይ አሁንም የህወሓትን እብሪት በእነዚህ መግለጫዎች እየተመለከትን እንገኛለን። ይሄኛው አገላለጽ በትክክልስ እንደው ተገቢ ነው ወይ የሚል ጥያቄ ነው። እኔ አሁንም ደግሞ የማንሳት የምፈልገው ይሄኛው አገላለጽ ማለት ህወሓትና የኢትዮጵያ መንግስት የሚል አገላለጽ ተገቢ ነው ወይ? ህወሓት የት ነው ያለው? በማን ማዕቀፍ ውስጥ ነው ያለው? እንግዲህ ሶማሊያ አለች አይደለ? ሶማሌላንድ አለች። ሶማሌላንድ ራስ ገዝ ነኝ ብላ ትላለች። ሶማሊያ የራሴ ነኝ ትላታለች። አሁን ይሄ የለየለት ነው አይደለ? በቃ የሶማሊያና የሶማሌላንድን ስታነሳ የለየለት ነው። ኢትዮጵያ ውስጥ ግን እንደዛ አይደለም። አሁን ያለው ሲስተም የህገ መንግስታችንም መሬት ላይ ያለው አካሄድ እንደዛ አይደለም። ህወሓት ግን ያንን መንገድ እየመረጠ ይመስላል ነው። አሁን ይሄ ተርም በጣም ነውር ነው ማለት ትክክል አይደለም። ከኢትዮጵያ መንግስት ጋር ብለህ ስትል ኦኬ ማን ነው አሁን ሌላ አካል ነው ከኢትዮጵያ መንግስት ጋር እያለ የሚገኘው ሌላ ይሄ
እንደ ሶማሊላንድ ራስ ገዝ ነኝ የሚለው አሊያም ደግሞ እንደ ሀገር ራሱን ያቆመ አካል አለ ማለት ነው የሚል ጥያቄ ታነሳለህ። ለማናቸውም ምንድነው የተፈለገው? አሁን በዚህ መግለጫ ውስጥ ምንድነው የተፈለገው? ቀደም ሲል ላለፉት ከአንድ ወር ያላነሱ ጊዜያት ላይ በክልሉ ከፍተኛ ውጥረት ነግሶ የነበረው ጌታቸው ረዳን ባለመፈለግ ነው ብለን የሚያስደመድም አይነት እንቅስቃሴ ያለበት ነገር ተመልክተናል። ኦኬ አቶ ጌታቸው ረዳ የጊዜ አስተዳደሩ ፕሬዚዳንት ነበሩ። ወደ መጨረሻው ላይ ያወጣቸውን በርካታ ሚስጥሮች እናውቃለን። የተናገራቸው በርካታ ንግግሮች፣ ያወጣቸው በርካታ መግለጫዎች፣ ኤክሳቸው ላይ ሲጽፏቸው የነበሩትን ነገሮች ምናምን በደንብ እየተከታተልን ለሐሳብ ዴይሊ ቤተሰቦቻችንም ስናጋራ ነበረ። እሱ ሆነ አይደል ይርኔ ተቀየረ ጊዜ አስተዳደሩ። እሺ ጊዜ አስተዳደሩ ተቀይሮ ገና አንድ ሳምንት እንኳን አልሞላውም። እሺ አንድ ሳምንት ባልሞላው ሂደት ውስጥ ጊዜ አስተዳደሩ አሁን ያለው ፕሬዚዳንት የጊዜ አስተዳደሩ ፕሬዚዳንት ቀደም ሲል ህወሓት በመግለጫው ላይ ያነሳቸው ነገሮች ተፈጻሚ አልሆኑም ብሎ የሚላቸውን የቤት ስራ መስጠት ነው የሚቀለው? ይሄን ነገር እንድታስፈጽም እንፈልጋለን ብሎ ማለት ነው የሚቀለው? ተቀራርበው መነጋገር ነው የሚቀለው? ወይንስ እንደዚህ አይነት ድጋሚ ወደ ኋላ እየተመለሱ ብሌም ማድረግ ነው ተገቢ የሆነው ነገር? የትኛው ነው የሚቀለው የሚለውን ማንሳቱ ተገቢ ነገር ነው። አሁን ያለው ህወሓት በትክክል ራሱ የህወሓት ሰዎች እንዴት እንደሚገልጹት እናንሳ። አሁን ያለው ህወሓት የቀድሞ ህወሓት አይደለም። በስነ ልቦናም በአካላዊ በቁመናም ደረጃ እንግዲህ ልክ የሰው ተክለሰውነት ብለን እንደምንለው ይሄ ድርጅታዊ ሰውነቱ የበፊቱ ህወሓት አይደለም። የራሱ ሰዎች ምን ይሉታል መሰለ? በተለይም ደግሞ ከ2010 በኋላ ያለው ህወሓት ጥቅመኝነትን የሚያስቀድም ወደ ራስ ሰልፍ ፎከስድ የሆነ ህወሓት ነው ያለው ሲሉ ያነሱታል። በተለይም ደግሞ አቶ መለስ ዜናዊ ከሞቱ በኋላ ያለው ህወሓት ፍጹም ይሄ ህዝብ ላይ የሚያተኩር ህወሓት አይደለም ሲሉ ይገልጹታል። የራሱ ሰዎች የህወሓት ሰዎች አብሮት ትግል ላይ የነበሩ አብሮት ውጣ ውረዱን ያዩ አብሮት ምቾቱን የሚያዩ አብሮት በረሃም የነበሩ ብዙዎች ይሄን ነገር ያነሳሉ። ዘን ከዛ በላይ የተፈጠረ ያለው ህወሓት ራስ ተኮር ስለሆነ ከህዝቡ ጋርም ያለው ግንኙነት ፍጹም ተቃርኖ ውስጥ የገባ ሆነ። የኔ የሚለው ሁነኛ የሚለው ወዳጅ የማያገኘው ህወሓት ሆነ የሚል አገላለጽ ያስቀምጡለታል። ከጦርነት መልስ እርስ በርስ መገፋፋት ውስጥ የገባው ህወሓት ነው አሁን ያለው። በተለይም ደግሞ መጠላላት የሚባለው ምዕራፍ ውስጥ ያለው ህወሓት ነው አሁን ያለው ህወሓት። ይሄ ደግሞ ምንድነው ውስጣዊ አቋሙ ድርጅታዊ አቋሙ መዋዠቅ የታየበት ነው። አሁን ይሄኛው መግለጫ ተመልከተና አይደል ነው መነሻችን ምንድነው? ጊዜ አስተዳደሩ ፕሬዚዳንት ተቀይሯል። ህወሓቶች በጣም ደስ ብሏቸዋል። የህወሓት ሰዎች ደስ ብሏቸዋል ጊዜ አስተዳደሩ መቀየሩ። ለዚህ ለጊዜ አስተዳደሩ መስጠት የሚገባቸውን የቤት ስራ ሳይሰጡ አሁንም የፕሪቶሪያ ስምምነት ተፈጻሚ የሆነ አይደለም ወደሚል ብሌሚንግ ውንጀላ ውስጥ እየገቡ ነው። የሚቀድመው የቤት ስራ ግን የቱ ነው ነው ዋናው ነጥባችን። አው የህወሓት አሁን እየተከተለ ያለው ፖለቲካ በራሱ የህወሓት ሰዎች የሚነሳው ለትግራይ ህዝብ ሸክም እየፈጠረ የመጣ ፓርቲ ነው ሲሉ ያነሱታል። ለዚህም ደግሞ ሸክም የሆነበት ዋነኛው ምክንያት የህወሓት አመራሩ ተጠያቂ መሆን ባለመቻሉ ነው። ህብረተሰቡም እየተንገላታ ያለው በእነዚህ ኋላ ቀር አስተሳሰብ ባላቸው መሪዎች ምክንያት ነው ተብሎ ይነሳል። አሁንም ኋላ ቀር ስትል አሁን መግለጫውን ተመልከተው የሰሞኑን የጀነራል ታደሰ ወረደ ሹመትን በተመለከተ ህወሓት እንዲሾምለት የሚፈልገው አካል እርሱን ነበር። ተሾመለት እንዳልከው ጥያቄዎች ማንሳት እና እሳቸው ቆጥሮ መስጠት የሚችል ራሱም ኃላፊነት ስላለበት ማለት ነው ለጊዜ አስተዳደሩ ያንን ነገር ማስረከብ ይችል ነበር ቆጥሮ ማለት ነው። ነገር ግን ያንን ነገር ሳያደርግ ቀርቶ አሁንም የፌደራል መንግስቱን በመክሰስ ላይ ነው የሚገኘው። ፕላስ ደግሞ ከያንዳንዱን ስታየው ለኢትዮጵያ ለክልሉ ብሎም ደግሞ ለቀጠናው ጉርጓድ ሲቆፍር ነው የምታየው። ሁሉ ጊዜም ለህዝቡ መፍትሄ ሲያበጅ ምንም አይነት ነገር አይታይም።
በአጠቃላይ እንዳልነው ሰሞኑን የክልል ውስጥ የሚገኙ የተለያዩ አመራር ውስጥ የነበሩ ሰዎችም ሲያነሱ የነበረው ስለ ህወሓት ነው። ቀደም ሲል አንተም እንዳነሳው ከመለስ ሞት በኋላ መዋቅራዊ ድርጅታዊ መዋቅሩን አጥቶ ህዝቡ እየተንገላታ ይገኛል። ስፔሲፊክ እንደ ህወሓት ካየው ማለት ነው። ይሄም ደግሞ ምንድነው እርስ በእርሱ አመራሩ ተስማምቶ መስራት ባለመቻሉ ምክንያት ነው። ጥቅመኝነቱ በጣም ሰፍኖ መጥቷል። በተጨማሪም ደግሞ ይህ የህወሓት አመራር የህዝቡን ስነ ልቦና መረዳት አልቻለም የሚል ነገር ይነሳል። የህዝቡ ስነ ልቦና ምንድነው? እንደምታውቀው ነው አሁን በሁለት ዓመት ውስጥ የነበረው ጦርነት ዋጋ አስከፍሎታል። አስበው የትግራይ ክልል የጦርነት ቀጠና እስኪመስል ድረስ ባለፉት 20 እና 30 ዓመታት የነበረውን ሂደት አስብ። ስለዚህ የህዝቡ የጦርነትን የመፍራት ከጦርነት ጋር የመጋፈጥ ስነ ልቦና ምሬት ውስጥ ነው ያለውና ያንን ነገር አመራሮቹ ምንድነው ምን እየሆነ ነው የሚለውን ነገር መረዳት አልቻሉም። በተለይ ደግሞ ከህዝቡ ወገን ጋር ከህዝቡ ጋር ያለውን ስሜት ምንድነው የሚለውን ነገር ጠብቀው ማግኘት አልቻሉም። እንዳያገኙ አሁንም ያደረጋቸው ነገር ያፊ ስልጣንና ስልጣን ነው። አይናቸው ልባቸው ጆሮአቸው ያለው ስልጣንና ስልጣን ብቻ ነው። ህዝቡ ምን ይፈልጋል? ምን እየጠየቀ ነው? ምን እየተፈጠረ ነው? በትግራይ ክልል ያለው እያንዳንዱን ነገር እያዩት አይገኙምና ራሳቸውን ለጦርነት ራሳቸውን ለስልጣን ራሳቸውን የሚያስቡት 4 ኪሎ ስለመገኘት ነውና እነዚህ አይነት ነገሮች ደግሞ አሁን ላይ አዋጭ ነገር አይደለም የሚል ነገር ይነሳል። እኛ ብቻ አይደለንም ያልነው በትግራይ ፖለቲካ ውስጥ በህወሓት ፖለቲካ ውስጥ ለብዙ አመታት የቆዩ ሰዎች ይህን ነገር እየተናገሩ ይገኛሉ። እነዚህ ሰዎች ምን ይያሉ መሰለህ እዛው የህወሓት አባል የነበሩ በህወሓት የፖለቲካ መንገድ ውስጥ ረጅም ዘመን ተኮትኩተው አድገው ጎልምሰው እየኖሩበት ያሉ ሰዎች ምን ይያሉ ነው ስለ ህወሓት ሲመሰክሩ ህወሓት ትልቁ ስህተቱ ህወሓት የፈጠረው ትልቁ ስህተት ለተፈጠሩ ችግሮች የሚሰጠው የመፍትሄ ሂደት ነው። መፍትሄ ለመስጠት የሚሄድበት ሂደት በጣም የሱ የስህተት መንገድ ነው። በቃ በጣም ጭራሽ እንደ ድርጅት ሊሄድባቸው የማይገቡ መንገዶችን ሄዷል። ለምሳሌ ህዝብ ሲጠይቅ መልስ የሚሰጥበት አካሄድ ለተፈጠሩ ችግሮች መፍትሄ ነው ብሎ የሚያቀርባቸው ጉዳዮች ከጦርነቱ በኋላ እንኳን ከጦርነቱ በፊት ይላሉ እነዚህ ሰዎች የህወሓት ሰዎች ከጦርነቱ በኋላ እንኳን የትግራይ ህዝብ ምንድነው የሚበጀው የሚለውን ሰከን ብሎ ቆም ብሎ ማሰብ ያለ መቻል እነዚህ ነገሮች አሁን ላይ ህወሓት እየተፈጠሩበት ላሉ ችግሮች ዋነኛ መሰረቱን ያናጉ ናቸው። በተለይም ደግሞ ጸረ ዲሞክራሲያዊ የሆነ መንገድን መምረጡ የህወሓት ከፍተኛው የቁልቁለት መንገዱ ነበረ ሲሉ ይገልጹታል። በጣም በተረጋጋሚ ግምገማዎች ሲካሄዳሉ የማዕከላዊ ኮሚቴ ውስጥ እነዚህ ግምገማዎች እያዋሉ ያደሩ ከትናንቱ ዛሬ ምንድነው እየተስተዋለባቸው የመጣው መናናቅ በጣም ከፍ ያለ መናናቅ ይስተዋልባቸዋል። እንግዲህ ይሄን ምን ነው አይደለም የሚርነ የህወሓት ሰዎቹ ናቸው እዛው ውስጡ ማዕከላዊ ኮሚቴ ውስጥ የነበሩ ናቸው ይሄን እየተናገሩ ያሉት። ይሄ መናናቅ ወደ ምን ወሰደው? ድርጅቱን ወደ መከፋፈል ወሰደው። አንደኛው ጎራ አይ በቃ ከዚህ በኋላ የትግራይን ህዝብ የልብ ትርታ ማዳመጥ አለብን ለርሱ የሚወጀው ነገር ማድረግ አለብን ብሎ ይላል። ይሄንም ለማድረግ መስማማት ካለብን አካል ጋር እንስማማ ሲል መንገድ ይጠቁማል። ስለ ትግራይ ህዝብ ጥቅም ማለት ነው። ስለ ትግራይ ህዝብ ጥቅም ይርነኝ። ሌላኛው ደግሞ በዚህ በኩል አይ እኛም ያስፈልገን የቀደመው ልዕልናችን ነው ያ ልዕልናችን ያለው ደግሞ 4 ኪሎ ነው ሲል ይሞግታል። የፕሪቶሪያን ስምምነት ፍጹም የማይቀበል አካል ራሱ አለ ሲሉም ያነሳሉ። እንግዲህ በዚህ ማለት የተወጠረ አካል ነው አሁን ቅድም ሲል ያልነውን መግለጫ የሚያወጣው። ይሄ በሰንበት ቀኑ የወጣው የህወሓት መግለጫ ምንም ፍሬ ነገር የለውም። ፍሬ ነገር የሌለው ለምንድን ነው ብለህ ካልከኝ የሚያነሳው የፕሪቶሪያ ስምምነት ተፈጻሚነትን ነው። የፕሪቶሪያ ስምምነት የተፈጻሚነት ጉዳይ ባለፈው 2 ዓመት በጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ በተመራበት ወቅት ላይ እንዴት ነበር የሚለው በስፋት ሲነሳ ነበር ሲገመገም ነበር ውስጣዊ ግምገማ ሲያስፈልገው ነበር። አቶ ጌታቸው ረዳ በግልጽ
ይናገሩ ነበር ያስቀምጡ ነበር በግልጽ የፌደራል መንግስት በዚህ መልኩ እያገዘን አይደለም ሲሉ ይናገሩ ነበር የፌደራል መንግስት እነዚህ ነገሮች በራሳችን መወጣት ስለምንችል ለኛ ይተውልን ሲሉ ይናገሩ ነበር አሁን የምትገመግመው የቱን ነው 2 አመቱን ነው አይደለ ጊዜ አስተዳደር ፕሬዝዳንት የነበሩበትን ጊዜ አሁን ይሄኛው አዲስ ፕሬዝዳንት ሲቀየር ያንን ግምገማ መልሳ አታመጣው በዛኛው የአስተዳደርነት ጊዜ ላይ ያልተፈጸሙ ነገሮች አሉ ስለዚህ አሁን እነዚህ እንዲፈጸሙ ደግሞ ካንተ እንጠብቃለን ብለ የቤት ስራ ተሰጠዋለ እንጂ ገና ጀንበሯ አዘግዝቃ ሳትጨርስ የፕሪቶሪያ ስምምነት ተፈጻሚ ይሆን አይደለም ትግራይ ላይ አሁንም ዳግም ጦርነት እንዲፈጠር እየታሰበ ነው ምናምን የሚሉ መሰረት ይሄ ቤዝ በትክክል መሬት የረገጡ አይነት ሐሳቦችን ሳትይዝ መግለጫ ማውጣት ህዝብን ሽብር ውስጥ እንደመክተት ነው እንደኔ የትግራይ ህዝብ አሁንም ሰነድቦናው እንትን ዲል ታደርገዋለ ምክንያቱም ይበቃዋል በቃ ያለፈው ይበቃዋል ተደጋጋሚ እዚህ ጠረጴዛ ላይ አንስተናል አይደል ይርኔ ያለፉት ጊዜያቶች ለትግራይ ፍጹም የማይገቡት ነገሮች የደረሱበት ጊዜያቶች ይበቃሉ ብለን ይያልን ነው አሁን ግን የህዋት መግለጫ ያሁን መግለጫ ከዚህ በፊትም ስታየው ወደዛ ነገር ህዝቡን ወደዛ የመመለስ አይነት መንፈስ ነው የሚስተዋልበት የህዋት አመራሮች አጠቃላይ የህዋትን ድርጅታዊ ቁመና ስታየው አይናለው ግን ደግሞ መስሚያው ምንም አይነት ነገር የሚያዳምጥ አይደለም ሲሰማ አይስተዋልም በእያንዳንዱ የፖለቲካ አስተዳደራዊ ጥያቄዎች በማህበረሰቡ ዘንድ የሚፈለጉ መሻቶች ምንድናቸው የሚለውን ነገር ህዋት በአስተዳደሩ በኩል ህዋት እንደ ማዕከላዊ ኮሚቴም እንደ ስራ አስፈጻሚ ኮሚቴ እነዚህን ጉዳዮች እየተመለከተ አይደለም አንድ ነገር ግን ልብ ብለሃል እዚህ ላይ ይርነ ይለ የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ ያጋጨ ነው ይላል የህዋት ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል ለምንድነው ቦታ የማይጠቀሰው ለምንድነው ቀናቶች የማይጠቀሱት ለምን በማስረጃ እዚህ ላይ እንዲ ተብሎ 1 2 ተብሎ ለምን አይቀመጥም በዛ ላይ ደግሞ እንዳልከው ማንን ነው የሚያጋጨው የትግራይ ህዝብ ያጋጨ ነውኛ እስካሁን አስበው በራሱ አመራር መካከል እየተፈጠሩ የሚገኙ ሽኩቻዎች የድርጅታዊ ሩዌት መቀየር ነው ለዚህ ሁሉ ያመጣው ግን እያንዳንዱን ይሄ የድርጅታዊ የሆነውን ችግር ወደ ህዝቡ መደበቂያን ህዝቡ ነው የምታደርገው ህዋት ዛሬም ትላንትናም ሲያደርገው የነበረው የራሱን የፖለቲካዊ ችግር ወደ ህዝቡ ያመጣውና ህዝቡን መደበቂያ ነው የሚያደርገው እንዳልከው ነጥቦች ስቴፕ ባይ ስቴፕ ተጠቅሰው እንዲ ለምሳሌ ፌደራል መንግስቱ ያደረጋቸው ነጥቦች እንደዚህ ናቸው ብሎ ሲጠቅስ አታየው እኮ እኔ አሁን ግራ ይገባ ማለት መግለጫውን አንብቤው በጣም ለማስተዋወስ ሞከርኩኝ ወደ ኋላ እንግዲህ እያጋጨ ነው ብለ ስትል ቀደም ሲል እንዳልከው ማን ከማን ነው እየተጋጨ ያለው አሁን እኮ ግጭቱን ያያየን ያለ ነው እንደም ውስጣዊ ድርጅታዊ ግጭት ነው አሁን በግልጽ ስናወራከው ድርጅታዊ ግጭት ነው ያያየን ያለ ነው አይደለ ድርጅታዊ ግጭቱን ከማን ተጀምሮ አየነው ከጊዜያዊ አስተዳደሩ አመራር ተጀምሮ አየነው ሶስቱ አካላት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ምክትል ፕሬዝዳንት ነጻርቃን ከጌታቸው ጋር የነበሩ ሰዎችን እኮ የህዋት ሰዎች እንዴት ሲያገሏቸው እንደነበረ ተመልክተናል እንዴት እነርሱ ላይ ጦርነት በቃን በማለታቸው ምክንያት ጥርስ ሲነክሱባቸው እንደነበረ አይተናል አይደለ ጌታቸው ረዳ ላይ የተደረገው ይሄ ሁሉ መግፋት ለምን እንደሆነ እናውቃለን ምክንያቱም የትግራይ ህዝብ በደንብ ያውቃል ያን ለምን እንደሆነ አሁን ለምንድነው የትግራይ ህዝብ አሁን እርስ በርስ እየተጋጨ እንደሆነ እንዲሰማው የሚፈልገው ለምንድነው በትክክል ህዝቡ እንደዛ ነው ወይ የሚያምነው የሚለውም ጥያቄ ግራ የሚያጋባ ነው አዎ አንድ የህወሓት አመራር ስለ ትግራይ ህዝብ ስታነሳ ተመልክቻታለሁ እና የትግራይ ህዝብ ለምሳሌ ህወሓት እያንዳንዱ ችግር አለብኝ ህዝቡን በድያለው እንዲህ ሲል አላርል ይሄ የጥፋተኝነት ስሜት ሲሰማው ህወሓት ያንን ነገር
ህዝቡ ከህዋት የመጣውን ጉዳይ ያ ለምሳሌ ችግር አለበት የተባለውን እያንዳንዱ የተሰነዘረውን ጉዳይ መጠየቅ አለበት የትግራይ ህዝብም የችግሩ አካል ነው ራሱ የሆነው እንጂ የመፍትሄ አካል ሊሆን አልቻለም የሚል ነገር አንስተዋል በርግጥም የትግራይ ህዝብ ተበድያለው ማለት ይኖርበታል በተለያዩ አደረጃጀቶች እንደሚታወቁት ሰላማዊ የሆኑ አደረጃጀቶች አሉ ኢቭን አሁን ሰሞኑን ያየናቸው እንቅስቃሴዎች እንኳን ከጌታቸው ረዳ ጋር የነበሩ እንቅስቃሴዎች ስንትናይ ወጣቱ በተወሰነ መልኩ የጌታቸው ረዳ አካሄድ የነበረው ያንዳንዱ ነገር በደንብ ሲረዳ ነበርና የተወሰኑ አካላት ናቸው ይሄንን ነገር በደንብ አሳድጎ ህዝቡ ላይ የማያዳግም ነገር መምጣት አለበት የሚል ነገር ማሰብና ማስተዋወስ ያስፈልጋል ምክንያቱም ህዝቡ በቃኝ ማለት ህዝቡ መሮኛል ማለት መኖር አለበት እርግጥ ነው ያንን አቅም እንዴት ማደረጃጀት መፍጠር የሚለውን በትግራይ ያስጨንቀኛል የሚሉ ፖለቲከኞች የሚዲያ ተቋማት ማህበረሰቡ እንደዚህ አንቂዎች ያንን ነገር ማድረግ አለባቸው የሚል ሐሳብ አለኝ አንድ እንትን ታቃታለ አይደል አንዲት ቃል አለች ፖለቲካ ውስጥ በተለይ ደግሞ ይሄ ኤሊት የሆኑት ሰዎች ፖለቲካ ውስጥ ሰማቸው በጣም የሚጠቀስ ሰዎች አንድ ስያሜ ያላቸው ይሄ ማለት ፖለቲካን በዘመኑ ልክ የሚጓዙበት የሚመሩት ራሳቸውን ለዘመኑ የሚመጥን የፖለቲካ ሂደት የሚመጥን ሆኖ ሲያዘጋጁ ምናምን ነገር ተራማጅ ይባላል ተራማጅ ፖለቲከኛ ነው እሱ ይባላል አሁን ህዋት ውስጥ የሚያስፈልገው ተራማጅ ፖለቲከኛነት ነው አቶ ጌታቸው ረዳ ተራማጅ ፖለቲከኛ ስለሆኑ ነው ዛሬ በእነዚህ አይነት አቋም ውስጥ ያገኘናቸው አይደለ ይሄ የተራማጅ ፖለቲከኝነት ለህዋት ሰዎች ይጠቅማል ብዬ አስባለሁ እኔ ተራማጅ በሚለው አላስብም ህዋት ለአንዴና ለመጨረሻ ጊዜ ምንም ጠቃሚ ስላልሆነ ከትግራይ ፖለቲካ ውስጥ ማውጣት ነው አስፈላጊው ነገር ምክንያቱም ምንም የሚበጅ ተራማጅነት እኮ ገብቶኛል ከጊዜውን የዋጀ ነገር ማድረግ ነው አይደል አዎ ግን ህዋት መሆን የለባቸውም ለዛ ነበረባቸው እኮ እነዚህ ሰዎች ግን ጊዜው አላቸው እኮ ጊዜ ሊኖር ይችላል ግን ሁሉ ጊዜም ከህዋት ለምሳሌ ከፕሪቶሪያው ስምምነት በኋላ ከስተቱ ይማራል ብለን ተጠበቅን ያ ሁሉ ነገር መጣ ሊማር አልቻለም አሁንም ዝም ብለ በትንሹ እንኳን የሰሞንኛውን ሹመት ተመልከተው አትሊስት ያው ነገሮችን ያረጋጋል ስንል ህዋት ግን በቃ ምንድነው ይሄ ጡንቻውን አፈርጥሞ አይነት በቃ ይሄ ልቡ አብጦ ነው የመጣው ምን ማለት ነው ይሄ ድርጅቱ ከዚህ በኋላስ በምን አይነት መንገድ ሊቀጥል ነው የሚችለው ሚሊዮን በርግጥ ባንዱ ይፍረስ አያስፈልግም ማለት የዋህነት ሊሆን እንደሚችል አስባለሁ ግን ጠቃሚ ድርጅት እንዳልሆነ እረዳለሁ ተራማጅነቱ ይበጃል እሺ ይሄው ነው ሐሳባችንን እናጠቃል ያልፋልና ይድነቃቸው ሐሳብ ዴሊን ሰንመራ ነበር ነገም በተለያዩ ሐሳቦች ተመልሰን የምንመጣ ይሆናል ሰላም